ሳካ ቲምበርና ሌሎችም የአርሰናል ተጫዋቾች ከምሽቱ ጨዋታ ውጪ ናቸው። ሚኬል አርቴታ አርሰናል ዛሬ ምሽት ከስፖርቲንግ ሊዝበን ጋር በሚደረገው የቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ላይ ከፍተኛ ጉዳት ጭማሪ እንዳለው አረጋግጧል። ጋብሪኤል ማጋለሽ፣ ዴክላን ራይስና ሊያንድሮ ትሮሳርድ ሁሉም ለመመረጥ ዝግጁ ሲሆኑ ከቡድኑ ጋራም ተጉዘዋል። አርቴታ ከጨዋታው በፊት ባደረገው ጋዜጣዊ መግለጫ ላይ ሶስቱ ተጫዋቾች ለጨዋታ ብቁ ናቸው ወይ የሚለውን ሲጠየቅ አዎ ሲል በቀላሉ መልሷል። ይሁን እንጂ በጁሪያን ቲምበርና ቡካዮ ሳካ ላይ ብዙ አዎንታዊ ዜና አልነበረም። አርቴታ እስካሁን አልተጓዙም እና ዝግጁ አይደሉም፣ ሁሉም ነገር በጥሩ ሁኔታ ከሄደ ቅዳሜ እንደሚመለሱ ተስፋ አደርጋለሁ ሲል አረጋግጧል። ቲምበር ላለፉት 3 ሳምንታት ከሜዳ ውጭ ሆኖ ቆይቷል። እናም ከሳውዛምፕተን ጋር በተደረገው የኤፍኤ ዋንጫ ጨዋታ ላይ እንደሚሳተፍ ይጠበቃል ተብሎ ነገር ግን በስተመጨረሻ ጨዋታው አምልጦታል። አርሰናል አሁን በኤምሬትስ ከስፖርቲንግ ጋር በሚደረገው ሁለተኛ ጨዋታ ከሳምንቱ መጨረሻ በፊት ለፕሪሚየር ሊግ ጨዋታ ብቁ እንደሚሆን ተስፋ ያደርጋል። በጣም ጥሩ አቋም ላይ ነን ሲል የአርሰናሉ ግብ ጠባቂ ዴቪድ ራያ ተናገረ። የአርሰናሉ ግብ ጠባቂ ዴቪድ ራያ ቡድናቸው ከሁለቱ ዋንጫ ውድድሮች ከወጣ በኋላ በቅርቡ የደረሰውን ሽንፈት በማስወገድ ወደ አሸናፊነት እንደሚመለሱ ተናግሯል። በራሳችን ላይ ብቻ ማተኮር፣ በየቀኑ መደሰት፣ ልምምድ ማድረግ እና አብረን መጫወት እንዳለብን አስባለሁ። ይህ ትልቅ እድል ነው ያለው ራያ ከስፖርቲንግ ጋር በሚደረገው የቻምፒየንስ ሊግ ጨዋታ ላይ በተሰጠው ጋዜጣዊ መግለጫ ላይ ተናግሯል። በተለይም በፕሪሚየር ሊጉ በጣም ጥሩ አቋም ላይ ነን እና ዛሬ ማታ የማሸነፍ እድልም አለን። ከዚያ ምን እንደሚሆን አብረን እናያለንም ብሏል። ነገር ግን በጣም አስፈላጊው ነገር አብረን መሆንን፣ መደሰት፣ እግር ኳስን መጫወትና መደሰት ነው። ምክንያቱም ካልተደሰቱበት ዋጋ የለውም ብሏል። አርሰናል በፕሪሚየር ሊጉ ቅዳሜ ከበርንሞዝ ጋር በሚያደርገው ጨዋታ ከመመለሱ በፊት ለቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ዝግጅቱን አጠናክሮ ቀጥሏል። የቀድሞ መድፈኛ ጫማውን ሰቀለ። አሮን ራምሴ ከፕሮፌሽናል እግር ኳስ ጡረታ መውጣቱን አረጋግጧል። ዌልስ የእግር ኳስ ተጫዋች አሮን ራምሴ በ35 ዓመቱ ከእግር ኳስ ራሱን አግልሏል። የዌልስ ካፕቴን እንደ አጥቂ አማካይ ሆኖ ተጫውቶ ለሀገሩ በ86 ጨዋታዎች 21 ጎሎችን በማስቆጠር በዩሮ 2016፣ ዩሮ 2020 እና በ2022 የፊፋ ዓለም ዋንጫ ተሳትፏል። ራምሴ ዌልስ በዩሮ 2016 ግማሽ ፍጻሜ እንድትደርስ በማድረግ በዩፋ የውድድር ዘመን ቡድን ውስጥ ቦታ እንድታገኝ በማድረግ ረገድ ትልቅ ሚናም ተጫውቷል። ራምሴ በክለብ ደረጃ በካርዲፍ ሲቲ ተጫውቷል። በ2008ም ወደ አርሰናል ተዘዋውሮ በመድፈኛ ቤት 11 ዓመታትን አሳልፏል። 3 የኤፍኤ ዋንጫዎችንም አሸንፏል። በሁለት የፍጻሜ ጨዋታ ላይ ማሸነፊያ ጎልም አስቆጥሯል። ከዚያም በዩቬንቱስ፣ ኒስ እና በካርዲፍ ለ2 ጊዜ ቆይታ አድርጓል። ከዚያም አጭር ጊዜ አሰልጣኝ ሆኖም አገልግሏል። ወደ አሰልጣኝነት እንደሚሸጋገርም ይጠበቃል። ማኑኤል ኡጋርቴ በክረምቱ ማንቸስተር ዩናይትድን ይለቃል። ማንቸስተር ዩናይትድ በክረምቱ ከማኑኤል ኡጋርቴ ጋር ለመለየት መስራት ጀምሯል። ማንቸስተር ዩናይትድ ኡራጋዩን ከፒኤስጂ በ50 ሚሊዮን ዩሮ ካዘዋወረ ከ2 ዓመት በኋላ ክለቡን ለመልቀቅ ቀድሞ እርምጃ እየወሰደ ነው ተብሏል። ቀደም ሲል የ24 ዓመቱ ተጫዋች ከዩቬንቱስ፣ አያክስ፣ ሞናኮና ጋላታሳራይን ጨምሮ በአውሮፓ ዙሪያ ካሉ በርካታ ክለቦች ጋር ግንኙነት ነበረው። ካዚሜሮን በክረምቱ ከክለቡ ሲወጣ ኡጋርቴ መልቀቅ ዩናይትድ በዚህ ክረምት 2 የመሃል ሜዳ ተጫዋችን ማስፈረም እንዲፈልግ ሊያደርግ ይችላል ተብሏል። ማንቸስተር ዩናይትድ ለ4 ቀናት የሚቆይ የልምምድ ጊዜ ለማሳለፍ ወደ አየርላንድ አቅንቷል። በቀሪዎቹ ሊግ ጨዋታዎች ጥሩ ውጤት በማምጣት ለቻምፒየንስ ሊግ ለማለፍ ለሚደረገው ጥረት በደብሊን ራሳቸውን ለማዘጋጀት እቅድ ይዘዋል ተብሏል። በአየርላንድ የልምምድ ካምፕ የመጀመሪያው ቀን መጀመሩ ሲገለጽ ዲያጎ ዳሎትና ቶሚተን በህመም ምክንያት ቡድኑን መቀላቀል እንዳልቻሉ፣ ነገር ግን ሊሳንድሮ ማርቲኔዝና ዶርጉ ለዝግጅት በተጓዘው ስብስብ ውስጥ መኖራቸውም ተዘግቧል። ቀያይ ሰይጣናቱ በቀጣይ ሳምንት ሰኞ ሊድስ ዩናይትድን በሚያስተናግዱበት የፕሪሚየር ሊግ ጨዋታ ውድድር ይመለሳሉ። ግልጽ ነው፣ ልዩ ግጥሚያ ይሆናል። ኪሚቺች ባየር ሙኒክ ከሪያል ማድሪድ ጋር በቤርናቦ ከሚያደርገው ጨዋታ አስቀድሞ አስተያየቱን ሰጥቷል። ጆሹዋ ኪሚቺች ከሪያል ማድሪድና ባየር ሙኒክ ጨዋታ አስቀድሞ በሳንቲያጎ በርናቦ ስቴዲየም ጋር ስላለው ግንኙነትም ተናግሯል። የባየር ሙኒኩ ተጫዋች ታዋቂውን ስታዲየም የመጎብኘት የልጅነት ትዝታዎቹን እንዲህ ሲል አስታውሷል። አንድ ጊዜ በልጅነቴ ስታዲየሙን ለማየት እዚህ ነበርኩኝ። ግጥሚያ እንኳን አልነበረም እና በዚያ ጊዜም ቢሆን ይህ ቦታ ትልቅ ነው የሚል ስሜት ተሰማኝ። ከጥቂት ዓመታት በኋላ እዚህ መጫወት በጣም ልዩ ነገር ነው ብሏል። ኪሚቺች የዝግጅቱን ትልቅነት አጽንኦት ሰጥቶ በመናገር ግልጽ ልዩ ግጥሚያ ነው። እነዚህ ለእያንዳንዱ ቀን ጠንክር የምትለማመድባቸው ጊዜያት ናቸውም ብሏል። ጀርመናዊ ኢንተርናሽናል ከሪያል ማድሪድ ጋር በቤርናቦ ለ4ኛ ጊዜ ለመጫወትም ተዘጋጅቷል። ባየርን ከዚህ በፊት በእግር ኳስ ጥሎ ማለፍ ጨዋታዎች ላይ 3ቱን ጨዋታ ተሸንፏል። ከነዚህም ውስጥ 2017 በጭማሪ ሰዓት ላይ 4-2 በሆነ ውጤት ሽንፈትንም ጨምሮ። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መጀመሪያ ዙር ጨዋታ ምሽት 4 ሰዓት ላይ ሪያል ማድሪድ በሜዳው ቤርናቦ ባየር ሙኒክን ያስተናግዳል።